ተናስተለን የዞላንስ ቤተሰቦች እንደምን ቆያችሁ? ከዞላንስ ለታይ መረጃዎችን እየቀርብ ያለው አብራችሁን ቆዩ። ፕሬዝዳንት ትራምፕ 9 የኢራን የባህር ኃይል መርከቦችና ዋና መስሪያ ቤታቸው መውደሙን አስታወቁ። ፕሬዝዳንት ዶናልድ ትራምፕ በሰጡት ከፍተኛ መግለጫ የአሜሪካና የአጋር ኃይሎች 9 የኢራን የባህር ኃይል መርከቦችን በተሳካ ሁኔታ መተው ማስጠማቸውን አስታውቀዋል። ከመርከቦቹ መውደም በተጨማሪ ፕሬዝዳንቱ የኢራን የባህር ኃይል ዋና መስሪያ ቤትን በከፍተኛ ሁኔታ ያወደመ ሌላ ጥቃት መፈጸማቸውን አረጋግጠዋል። በሪፖርቱ ማብቂያ ላይ በለመዱት የአሽሙር ንግግር ከነዚህ ኪሳራዎች ውጭ የኢራን ባህር ኃይል በጣም በጥሩ ሁኔታ ላይ ነው ሲሉም አክለው ገልጸዋል። ይህ ጠንካራ የባህር ኃይል ዘመቻ ዓላማውን ኢራን በዓለም አቀፍ የመርከብ መስመሮች ላይ የምታደርሰውን መስተጓጎልና ከባህር ላይ የምትሰነዝረው ሚሳኤል ጥቃት ለማስቆም ነው ሲሉም ተናግረዋል። በአሜሪካ የሚመራው ጥምር ጦር ባህል ቁሳቁስና የእዝ መዋቅር ኢላማ በማድረግ የባህር ላይ ከበባውን ያስጠበቀ ሲሆን ይህም ቀሪዎቹ የኢራን ባህር ኃይሎችን በከፍተኛ ተጽዕኖ ውስጥ የከተተና የቀጠናውን ግጭት ይበልጥ ያባባሰ እርምጃም ሆኗል ብለዋል። ከመከላከያ ሚኒስትሩ ከጦር ኃይሎች ጠቅላይ ኤታማዦር ሹምና ከሞሳድ ዳይሬክቶሬት ጋር የነበረን ስብሰባ አጠናቅቄያለሁ ሲሉም ኔታንያሁ ተናገሩ። ዘመቻው እንዲቀጥል መመሪያ ሰጥቻለሁ። ትላንት አምባገነኑን ካሚኒን አስወግደናል። ከእርሱም ጋር የጨቋኙ አገዛዝ በደርዘን የሚቆጠሩ ከፍተኛ አመራሮችን አስወግደናል። ኃይላችን አሁን በቴህራን እምብርት ላይ በከፍተኛ ኃይል ጥቃት እየሰነዘረ ነው። ይህም በሚቀጥሉት ቀናት ይበልጥ ተጠናክሮ ይቀጥላል ሲሉም ኔታንያሁ ተናገሩ። ይሁን እንጂ እነዚህ አስቸጋሪ ቀናት ናቸው። ትላንት እነዚህን ቴልአቪቭ ውስጥ፣ አሁን ደግሞ በቤት ሸሙስ ውድ ሰዎችን አጥተናል። ልቤ ከቤተሰቦቻቸው ጋር ነው። በእናንተም በእስራኤል ዜጎች ስም ለቆሰሉት ፈጣን ማገገምን እመኛለሁም ብለዋል። ህልውናችንና የወደፊት ህይወታችን ለማረጋገጥ የጦር ኃይላችንን ሙሉ ጥንካሬ ከመቼውም ጊዜ በበለጠ ወደ ጦር ሜዳ ይዘን በገባንበት ዘመቻ ላይ እንገኛለን። ነገር ግን ወደዚህ ዘመቻ የአሜሪካን የጓደኛን የፕሬዝዳንት ዶናልድ ትራምፕና የአሜሪካን ጦር ድጋፍ ይዘን መጥተናል። ይህም ኃይላችን ጥምረት ለ40 ዓመታት ለመስራት ስመኛው የነበረውን እንዲፈጸም አስችሎኛል ብለዋል። የሽብር አገዛዙን ክፉኛ መምታት ይህም የገባውት ቃል ነው፣ የምናደርገውም ይህን ነው ሲሉም ጠቅላይ ሚኒስትር ኔታንያሁ በሰጡት መግለጫ ላይ ተናግረዋል። በሌላ ዜና ሌላኛው የኢራን ቁልፍ ሰው ተገደለ። በኢራን ላይ እየተካሄደ ያለው ቀጥተኛ ጥቃት ቀጥሏል። በ1989 ጀምሮ የጠቅላይ መሪ አሊ ካሚኒ ወታደራዊ ቢሮ ኃላፊና የከፍተኛ አመራር ዋና አስተባባሪ የነበሩት ብርጋዴር ጀነራል መሐመድ ቢርዛድ ተገደሉ። የኢራን እስላማዊ ሪፐብሊክ ከፍተኛ ወታደራዊ መዋቅር ሌላ ከባድ ድብደባ አስተናግሯል። ኢራን መንግስታዊ መገናኛ ብዙሃን ግድያውን ያረጋገጡ ሲሆን ጥቃቱ የገዢውን አካል በከፍተኛ ባለስልጣናት ኢላማ ማድረጉን ቀጥሏል ብለዋል። የገዢው አካል የቅርብ የውስጥ ክበብ አባላት በቁጥጥር በከፍተኛ ፍጥነት እየቀነሰ ይገኛል ሲሉም የኢራን ከፍተኛ ባለስልጣናት አረጋግጠዋል። በሌላ ዜና የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት በአርሲ የደረሰውን ጥቃት አወገዘ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በንጹሃን የኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ጥቃት በጽኑ ማውገዙን ገልጿል። ምክር ቤቱ ባወጣው መግለጫ በደረሰው አሰቃቂ አደጋ ማዘኑን ገልጾ ድርጊቱ ማንኛውንም ሃይማኖት የማይወክልና እኩይ ዓላማ ያለው መሆኑን አመላክቷል። ድርጊቱ በሃይማኖት መካከል ለዘመናት የቆየውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የታለመ እኩይ ሴራ ነው ብሎ እንደሚያምንም ገልጿል። መንግስት ድርጊቱን የፈጸሙ አጥፊዎችን በአፋጣኝ ለይቶ ተገቢውን ህጋዊ እርምጃ እንዲወስድ ጥሪ አቅርቧል። በሃይማኖቶች መካከል ያለውን ሰላምና መከባበር ለማፍረስ የሚሰሩ አካላትን ህዝቡ በንቃት ሊከላከል እንደሚገባም ተመላክቷል። ምክር ቤቱ ለሟች ቤተሰቦችና ወዳጅ ዘመዶች አላህ መጽናናቱን ይስጣቸው በማለት ጸሎቱና መልካም ምኞቱን አስተባብሏል። የተወደዳችሁ የዞላንስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።